የክብር አስከሬኑ ወደ ኢትዮጵያ በሚገባበት ሰዓት በተሰጠው ጋዜጣዊ መግለጫ መሰረት እንደምታዩት ካህናቱ ምእመኑ ነጭ ለብሰው ነው አስከሬኑ በዚህ መልኩ የተቀበለ ማለት ነው። እጅግ በጣም የሚያሳዝን ብዙዎች የእንባ ጎርፍ የታየበት ልብን የሚሰብር ሐዘን መረጋገጥ የሚረሳ ለቅሶ የምትመለከቱት ወላጆቹ ቤተሰቡ አስከሬኑ ተመልከቱ። ካህናቱ በነጭ ነው ሁሉም በነጭ ልብስ ነው የተቀበሉት። እጅግ በጣም ልብ ይነካል። እንግዲህ ቤተሰቦቹ፣ ወንድሞቹ፣ እህቶቹ፣ እናቱ፣ ወዳጅ ዘመዶቹ በሙሉ እዚህ ጋር የምትመለከቷቸው እጅግ በጣም እንደ እናት ያህል ነገር በነጭ ልብስ እንደተቀበሉት የክርስቶስ ሙሽራ ነው። በነጭ ይቀበሉታል። ገና በጌታን በነጭ ዙፋን ቤት የሚቀመጥ በመሆኑ ማለት ነው። እጅግ በጣም የሚሰሩ እዚህ ጋር ቤተሰቦቹ ናቸው ባለ የተቀመጡ ያጸናቸው ይሞክራል። ግን እጅግ በጣም ከባድ የምትመለከቱት የሚነካ ሐዘን መቋቋም አልቻሉም። ገና በማለዳ እዚህ ልክ ሐዘናቸው በርትቶባቸዋል። በጣም እግዚአብሔር ሕፃናትን እንዲልክላቸው ከመቀር ማለት ይቻላል። ሐዘኑ የጋራም ቢሆን በቤተሰባቸው ላይ ደግሞ በጣም ከባድ ነው። ወንድም የምትመለከቱት ሊቋቋመው እስከማይችል ድረስ ሆኖባቸዋል። ብዙ ሰባኪ እንግዲህ ሁላችሁ መቼም ታውቁታላችሁ የሚናገሩትና የሚኖሩት ታላቅ ሰው እሳትን መታልና
ታላቁ ሰው ሳይታሰብ ለስራ ሄዶ ለማስተማር ሄዶ እሳትን መታ እናቴ ይሁን እኒህ አረጋዊ ጳጳስ አቡነ ቀውስጦስ በዚህ ልክ ካለቀሱ ታላቅ መምህር መሆኑን እንግዲህ ሊያገለግል ሂዶ በሳጥን መጣ እያሉ አንጀታቸው ብጥስ ብሎ እንደተናገሩትም አንጀት ያርዋል ልቤ ቆስሏል እንዳሉ በዚህ ልክ አልወጣላቸው ሲል እኔ በዘመኔ ጳጳስ በዚህ ልክ ሲያለቅስ አይቻላቅም። እጅግ በጣም ያሳዝናል በእውነት እግዚአብሔር አሁን ምን እንደምንል አላቅም። በእውነት ይህ መምህር እኛ አጣኑ እንጂ እርሱስ እጅግ በጣም የተወደደ በሰማይ በምድር የተወደደ ድንቅ መምህር ነበረ። እኔ በዘመኔ አንድ ሰው ሲቀበር ነጭ በነጭ ተለብሶ ሲቀበር አይቻላቅም። ምን ያህል መታደል ነው! ይህ እንደምን ያለ በእውነት መመረጥ ነው! እንደምንስ ያለ ክብር ነው! በዚህ ልክ ጳጳሳት ሲያለቅሱ ስንመለከት እጅግ በጣም ልብ ያሳዝናል። እንደምን ያለ ኃያል የሆነ ጽናት ነው! እንደምንስ ያለ ፍቅር ነው! በእውነት በዚህ ልክ ካህናት አባቶች ሲያለቅሱ ተመልክቼ አላቅም። በተለያየ ጊዜ ውስጥ በዚህ ልክ ሲለቀስ እኔ አይቼ አላቅም። ወልደ ሰማዕት የእግዚአብሔር ሙሽራ ነህና ወልደ ከማንም በላይ በዚህ በመምህር ዲያቆን ዘላለም ወንድሙ ሞት በጣም የታመሙ ሞታው በጣም ያመማቸው ሞቱ ያንገሸገሻቸው ካህናት አባቶች ናቸው። እንደምትመለከቱ ተመልከቱ፣ እነርሱ ናቸው የተሸከሙት ያለ ከፍትሃቱም ከሌላው መንፈሳዊ አገልግሎት በተለየ መልኩ ደግሞ ወጣቱን ሊሸከመው ያው እንደዚህ መምህራንና ካህናት ሲሆኑ ካህናት ስለሚሸከም ማለት ነው። በዚህ ደረጃ ተሸክመው ሁሉን ነገር ስርዓቱን እያስፈጸሙ ያሉ እነርሱ ናቸው። ምን ያህል ቢወደድ ምን ያህልስ ታላቅ መምህር መሆኑን በዚህ ትመለከታላችሁ። ለቅሶ በጣም መሪር አድርጎታል። ይህ እንግዲህ ያላገባ በህይወት ዘመኑ ጋብቻ የሌለው ልጅ ያልወለደ ቤት ያልሰራ መንፈሳዊ አገልግሎት ሲያደርግ ነበር። በዋሽንግተን ዲሲ እንኳን ያቋቋማት የመሰረታት የቅድስት ድንግል ማርያም ቤተክርስቲያን አስተዳዳሪ እንደሆነ ሲጠየቅ አልሆንም ብሎ በነጻ የሚያገለግል ፍጹም ገንዘብ የማይቀበል ቤተክርስቲያን ቁርጠኛ ልጅ በመሆን እያገለገለ ነበር። በምትመለከቱ መልኩ በነጭ አልባስ ስርዓተ ቀብሩ የተፈጸመለት ብቸኛው መምህር ይመስለኛል። ይሸፈንብናል ወልደ ሰማዕት የእግዚአብሔር ሙሽራ ቤተሰብ ምናልባት ድምጽ እየተሰማችሁ ከሆነ ካሜራውን አቁሙት የሚባለው እዚህ አውደ ምሕረት ላይ ሳይሆን ውስጥ ላይ በዚህ ሰዓት ምን እየተከናወነ እንደሆነ ልንገራችሁ። በዚህ ሰዓት
ለወንድሙ አድነው ወንድሙ የመምህር ዘላለም ወንድም እንዲሁም ዳንኤል ወንድሙ የመምህር ዘላለም ወንድሙና ቤተሰብ የሆኑት ወንድምና እህቶቹን አስከሬኑን ሊያሳዩቸው ስለሆነ ነው ካሜራ አጥፉ እያሉ ያሉት። እኛ ደግሞ ውስጥ አይደለንም፣ እዚህ ነው ያለነው፣ ውጪ ነው ያለነው እኛ እና ያው ገልጠው ያሳያሉ የራሳቸው ወንድማቸው መሆኑን እንዲያረጋግጡ ከሳጥኑ ላይ ገለጥ አድርገው ያሳያሉ ማለት ነው። አሳይተው ይዘው ወደዚህ ይመጣሉ ማለት ነው እና ይሄን አይደለም ማለት ነው። ካህናቱ ጸሎታችሁን በለውጣት አድርሱ። ያው ሁሉንም ነገር በካሜራ መቅረጽ ተገቢ ስላልሆነ ነው እንግዲህ የቀብር ስርዓት አስፈጻሚ ኮሚቴው በዚህ ወቅት ካሜራ እንዲያጠፉ የተከለከለ ማለት ነው። ደግሞ በጣም ጥሩ ስርዓት ነው። ያው እንግዲህ ሌሎቹ በተለያየ መንገድ በተለይ አሜሪካ ያሉ ወዳጅ ዘመዶቹ የቀብር ስርዓቱ እንዲመለከቱ በሚል ነው ካሜራ የተፈቀደ እንጂ በዚህ ታላቅ ወንድም ላይ ቤቱና የስራ ቦታ ላይ ሆኖ በቀብር ያልተገኙ ሰዎች እንዲመለከቱት አብሮ ሀዘኑን እንዲያስተዛዝኑ ለማድረግ ነው ካሜራ የተፈቀደው። አሁን ላይ ደግሞ ካሜራ መከልከሉ ጥሩ ነው በዚህ ሰዓት፣ ምክንያቱም የሚከለከልበት ሰዓት ስለሆነ ቤተሰቦቹ ብቻ ሊያዩት የሚገባውን ነገር ሌላ ሰው አሳልፎ ማሳየት ተገቢ ስላልሆነ ነው። በዚህ ልክ እነ መምህር ጳውሎስ ያደረጉት የስርዓት ተገቢና ትክክለኛ ነው። ለዲያቆን መምህር ዘላለም ወንድሙ በእንዲህ አይነት የከበረ የቀብር ስርዓት ሲፈጸም እንግዲህ ብዙዎች የመጀመሪያ ሆኖባቸዋል። በነጭ ልብስ ነው እምቢልታ መለከት የተነፋ በገና ልዩ ልዩ ጥንግ ድርብ የለበሱ ነጭ የለበሱ ካህናት፣ አገልጋይ፣ የሰንበት ተማሪ ዘማሪዎች በሙሉ በአንድነት በህብረት ሆኖ በዚህ መልኩ የቀብር ስርዓት የሚፈጸመው በህይወት ሲኖር ትክክለኛ እውነተኛ ሰው ስለነበረ ነው። በዚህ ልክ በህይወት የኖሩትን ደግሞ ቅድስት ቤተክርስቲያናችን ታከብራለች። በላይም ደግሞ በሰማይ ገና የከበረ የመንግስቱ ወራሽ እንደሚሆን ስለምናምን ማለት ነው። በዚህ ልክ እንግዲህ ይህ መሆኑ ምንድነው እንግዲህ መምህር ዘላለም ወንድሙ በህይወቱ ሲኖር ባህታዊ ነበር ማለት ይቻላል። የከተማ መናኝ ነው። ፍጹም ጋብቻ ያልነበረው በድንግልና የኖረ እንዲሁም ደግሞ ልጅ ትዳር ቤት ሳይል እግዚአብሔርንና ምእመኑን ብቻ ሲያገለግል የኖረ ለተጠራበት ዓላማ ለወንጌል አገልግሎት ራሱን አሳልፎ የሰጠ በመሆኑ በዚህ መልክ በደማቀ ሁኔታ ስርዓተ ቀብሩም ልዩ በሆነ መልኩ የቀብር ስርዓቱ እንግዲህ ወደ ቦሌ መድኃኔዓለም ከዚያም ደግሞ ወደ ቅድስት ሥላሴ ወደ መስቀል አደባባይ ሁሉ የሚገባ ይሆናል ማለት ነው። እንግዲህ ያንን ሁሉ እየተከታተልኩ ወደ እናንተ የማቀርብ ይሆናል። ሁላችሁም እባካችሁ ይህንን ነገር እየተመለከታችሁ ነፍስ ይማር ማለትን አትርሱ። ወንድማችን መምህር ዲያቆን ዘላለም እግዚአብሔር በአጸደ ገነት ነፍሱን ከአብርሃም ከይስሐቅ ከያዕቆብ እቅፍ ያደርግልን እላለሁኝ። እንግዲህ ስርዓተ ቀብሩ በዚህ መልኩ ይቀጥላል። ገና እስከ 9 ሰዓት ቅዳሴ ስርዓት ከተጠናቀቀ በኋላ ነው ስርዓተ ቀብሩ የሚፈጸመው። ወደ እናንተ ሌሎችንም መረጃዎችም ደግሞ የቀብር ስርዓቱን አፈጻጸም የማሳያችሁናል ማለት ነው።